እስልምና በዘመነ መሳፍንት የመብት ጥሰትና የተረት ታሪክ። በኢማም አህመድ ባለቤት ባቲት ድል ወንበሯ አዝማችነት መጋቢት 23 1559 ድል ሆኖ ከተገደለው ገላዲዮስ በኋላ የነገሰው ሱስንዮስ በፖርቹጋላዊው የካቶሊክ መሪ ፔድሮ ፓኤዝ አማካሪነት የኦርቶዶክስ ተዋሕዶ ሃይማኖትን በመተካት ካቶሊክን በይፋ ተቀበለ። በመጠቆም የኦርቶዶክስ ካህናት ቀሳውስት ሕዝቡን አስሸፍተውት የእርስ በርስ ውጊያም ተካሄደ። ግንባር ፈጥረው ሙስሊሙን ሲወጉና ሲያሰቃዩ የነበሩ የኦርቶዶክስና የካቶሊክ ኮች ደግሞ እርስ በርስ ተጨራረሱ። ይህ ወቅት ሙስሊሞች እረፍት ያገኙበት ጊዜ ነበር። በተለይም የሱስንዮስ ልጅ ፋሲለደስ በ1632 ከነገሰ በኋላ የመንግስቱ መቀመጫ ትሆን ዘንድ ጎንደርን በመምረጥ ዋና ከተማ አደረጋት። በዚህ የጎንደር የመንግስት አመራር አፍላ ዘመን ዋናው ተግባር ካቶሊክን ማዳከምና ማጥፋት፣ ኦርቶዶክስን ማጠናከር ስለነበር ኢስላም መስፋፋቱን ቀጥሏል። በእነዚህ ዘመናት ቤተ ክህነት ከፍተኛ ስጋት ከፈጠረባትን የካቶሊክን እምነት ማጥፋት ስራ ላይ በመጠመዷ ሙስሊሞች በተራቸው በነፃነት ኢስላምን ማስፋፋት ችለዋል። በወቅቱ በከፍተኛ ደረጃ ከደቡብ ወደ ሰሜን በመስፋፋት ላይ የነበሩት ኦሮሞዎች ሳይቀሩ ኢስላምን በነፃነት በሰላም መቀበልም ችለዋል። አፄ ፋሲለደስ ከካቶሊኮች ጋር ማንኛውንም ግንኙነት ሳያቋርጥ በአንጻሩ ከሙስሊሞች ጋር ሰላም የማስፈን እርምጃ መውሰድም ጀመረ። ሙስሊሞች ለኢትዮጵያ ስጋት አለመሆናቸውን በመገንዘቡ በጋራ ጥቅም ዙሪያ አብሮ መስራቱን ቀጠለ። ከአካባቢው የሙስሊም ሀገር መሪዎች ጋር የደብዳቤ ልውውጥ በማድረግ በቀይ ባህር ዙሪያ ነፃ የንግድ መስመር የመፈለግ ጥረት አድርጓልም። አውሮፓውያንና ስልጣኔያቸው ደግሞ ወደ ኢትዮጵያ እንዳይገቡ የመግቢያ በር የዘጋባቸው በቀይ ባህር ላይ ከኢስላም የቱርክ ባለስልጣኖች ጋር ግንኙነት እስከ ማድረግም ደርሷል። በጎንደር ከተማ ውስጥ ሙስሊሞች በነፃነት መኖር መቻላቸውን የየመኑ ኢማም አልሙአየድ ቢላል ልዩ መልእክተኛና የልዑካን ቡድን መሪ ሐሰን ኢብን አህመድ አልሃይሚ ወደ ሀገሩ ከተመለሰ በኋላ ሲረት አልሃበሻ የሀበሻ ታሪክ በሚል ርዕስ በጻፈው መጽሐፍ ገልጾታል። በወቅቱ ሙስሊሞች ጎንደር ከተማ ውስጥ መስጂድና መድረሳ ትምህርት ቤት እንዳላቸውም ጽፏል። ታላላቅ አሊሞችን ማግኘቱንም መስክሯል። በአፄ ፋሲለደስ ዘመን መንግስት ሙስሊሞች በመንግስት አስተዳደርና በጦር ሰራዊት ውስጥ ተሳትፎ ባይኖራቸውም በንግዱ ዘርፍ ከፍተኛ ኢኮኖሚም ነበራቸው። ኢትዮጵያውያን ሙስሊሞችና የአካባቢው ሙስሊሞች ሀገራት ለሀገሪቱም ሆነ ለመንግስት ስልጣን አስጊ አለመሆናቸውን አፄ ፋሲለደስ በሚገባ በመገንዘቡ የጋራ ጥቅምን በማስቀደም አንጻራዊ ሰላም እንዲያገኙም አድርጓል። ከአፄ ፋሲለደስ በኋላ ሙስሊም ኢትዮጵያውያን ከክርስቲያን ወንድሞቻቸው እህቶቻቸው ጋር አብረው መኖራቸው በገዢ መደብ አባላት ዘንድ አልተወደደም። በተለይም የጎንደሩ አፄ ቀዳማዊ ዮሐንስ ከ1660 እስከ 1675 የነበሩ
በሀገሪቱ በባህላዊ፣ በቋንቋ፣ በመሬት፣ በማኅበራዊ ሕይወትና በታሪክ እርስ በርስ ተሳስረውና ልዩነታቸው እንደተጠበቀ አንድነታቸውን አጎልብተው ይኖሩ የነበሩትን የክርስቲያን፣ የእስላምና የፈላሻ ማኅበረሰቦችን በተለያዩ መንደሮች እንዲኖሩ የሚያዘውን የጭቆና ሕግን አወጣ። በዚህ አይነት ያወጣው የጭቆና ሕግ መሠረት ሙስሊም ኢትዮጵያውያን ከክርስቲያን ኢትዮጵያውያን እኩል መሬት ባለይዞታነት መብት እንደሌላቸው፣ በዜግነታቸው የመንግሥት የአገልግሎት ሥራና ሥልጣን መብት እንዳይኖራቸው፣ የጦር መሣሪያ የመታጠቅ መብት እንደሌላቸው፣ በሥራ ቦታዎችና ከጋብቻ ከክርስቲያን ኅብረተሰብ ጋር ፈጽሞም እንዳይገናኙ የሚያዝ የመብት አፈና ሕግ ሥራ ላይ ዋለ። በዚህ መሠረት እርሻ የክርስቲያኖች፣ ዕደ ጥበብ የፈላሾች፣ ንግድ የሙስሊሞች ሥራ ድርሻ ተብሎ ተወሰነም። የክርስቲያን ነገሥታት መናገሻ ከተማ ከሆነችው ጎንደር ከተማ ሙስሊሞች እንዲወጡና ለብቻቸው ተለይተው እንዲኖሩም ተደረገ። ከጎንደር ከተማ ውጪ ታች በኩል በቀሃ ወንዝ ዳርቻ የእስላም ቤት እስላምጌ በሚባል ስፍራ ተለይተው እንዲኖሩ የሚያዝ የከፋፍለህ ግዛ አዋጅ አውጥቷል። በዚህ የጭቆና ሥርዓት ውስጥ በንቀት ጀበርቲ ተብለው የሚጠሩ ሙስሊም ሲራራ ነጋዴዎች ለንግድ ሥራዎቻቸው ከሀገር ወደ ሀገር በሚዘዋወሩበት ጊዜያት ከንግድ ሥራቸው ጋር የእስልምና ሃይማኖትን በተለያዩ የሀገራት አካባቢዎች ማዳረስም ችለዋል። ከዚህ የተነሳ የእስልምና ሃይማኖት ውሱን ከነበሩ የሀገራችን አካባቢዎች ወደ ሀገር አቀፍ ደረጃ ለማደግና ለመስፋፋትም በቅቷል። ጀበርቲ የሚለው ቃል መጠሪያ ታሪካዊ የመነሻና የማንነት ጥያቄን በተመለከተ ጀበርቲ የሚለው ስያሜ የአቢሲኒያ ቃል እንደሆነና ገበርት ወይም ገበሮች የሚለው እንደወጣ ትርጓሜው በነጠላ የፈጣሪ ባሪያ፣ በቡድን ደግሞ የፈጣሪ ባሮች ማለት እንደሆነ በዚህ ጥናት ሰነድ ላይ ተጠቅሷል። ለዚህም በታሪካዊ ማስረጃነት ሊቀርብ የሚችለው የአባ ጅፋር አንደኛና የአባ ሪቦ ወንድም የሆነው አባ ቦቃ በ1877 ዓ.ም ጀምሮ ይዞታቸውን ከማስፋፋት ጋር እስልምና ወደ አካባቢው ማለትም ጅማ ሊገባ የቻለው በንግድ ሥራ ምክንያት ከአረቡ ዓለም መጥተው በሀገራችን ውስጥ በሚዘዋወሩ ነጋዴዎችና ሼሆች አማካኝነት መሆኑ እንዲሁም በዚህ ዘመን ስልጣኑን ይዘው የነበሩት አባ ጅፋር ሁለተኛ አባት አባ ጎመል ሲሆኑ እስልምና በአካባቢው በከፍተኛ ደረጃ የተጠናከረና የተስፋፋው የአባ ጅፋር ሁለተኛ ጊዜ መሆኑን ይታወቃል። ኢትዮጵያ ሙስሊም ሕዝቦችን አቅፋ ለመኖር ችላለች። ሕዝቡ ተሰባጥሮና ተቻችሎ በመኖር የእርስ በርስ የሃይማኖት ጦርነቶችን ያስወገደ ቢሆንም ለኢትዮጵያ ሙስሊሞች እንቅፋት እንዳለ ነው። በኢትዮጵያ ውስጥ በቆየሁባቸው በርካታ ዓመታት በስልጣን ላይ ያየሁት ሙስሊም የመኮንን ሀብተወልድ ወዳጅ የነበረው ምክትል ሚኒስትር ማዕረግ የደረሰው አብዱላሂ ሙሜ ብቻ ነው። በእርግጥ በሃይማኖት ምክንያት ችግር የሚገጥማቸው ፕሮቴስታንቶችና ሙስሊሞች ብቻ ናቸው ይላል። የግብፅ ቤተ ክርስቲያን በክብረ ነገሥት ሰነድ የኢትዮጵያ ነባራዊና ጥንታዊ የአክሱም መንግሥትና ስልጣኔ ሁሉ በ1000 ዓመተ ዓለም በሙሴ የኦሪት ሕግና ሃይማኖት ትምህርት የመሠረቱት ከኢየሩሳሌም የመጡ የአይሁድ መሳፍንት ካህናት ናቸው ብላ በይፋ አወጀች። በ1300ዎቹ ዓመተ ልደት ውስጥ የተጻፈው የፍትሐ ነገሥት ሰነድ ደግሞ ከ1000 ዓመት በፊት እስከ በ325 ዓመተ ልደት በኒቅያ ጉባኤ የተቀመጡ 318 የዓለማችን የቤተ ክርስቲያን መሪዎችና መምህራን ክርስትና ገና በ330 ዓመተ ልደት ላይ ወደ ኢትዮጵያ ከመግባቱ 15 ዓመት በፊት አንድ ውሳኔ ማሳለፋቸውም ይነገራል። ይኸውም ከግብፅ ወኪል አቡን በስተቀር
ማንም ኢትዮጵያዊ ተወላጅ በምንም ጊዜና መንገድ የሀገሩ የኢትዮጵያ ቤተ ክርስቲያን የበላይ መሪና አስተማሪ እንዳይሆን ተወስኗል በማለት በመለኮታዊ ሃይማኖት ስም መርዛማ ትምህርት ተክሎ አልፏል ይላል የዶክተር ላጲሶ ጌዴለቦ መጽሐፍ። ሕዝቡም በዚሁ ሀገር በቀል ባልሆነ የቅኝ ግዛት ትርክት ራሱን ታሪኩን ረስቶ ምርጥ የአይሁድ ዘር ነኝ ማለት ጀመረ። እንዲሁም በአፄ አምደ ጽዮን ዘመን ማለትም ከ1314 እስከ 44 ከአረብኛ ቋንቋ ረቂቅ በአክሱም ከተማ ወደ ግዕዝ ቋንቋ የተተረጎመው የኢትዮጵያ ክርስቲያን ሃይማኖት መንግሥት ኅብረተሰብ የፖለቲካ መመሪያ የተደረገው የክብረ ነገሥት ሰነድ ላይ እንደተገለጸው የኢትዮጵያ ጥንታዊ የአክሱም መንግሥት ስልጣኔ በኦሪትና ሕግ መሠረት ማክዳ ወይም ንግሥተ ሳባ ከተባለች ከኢትዮጵያ አዋማዊት ንግሥት ከአይሁዳውያን ንጉሥ ሰለሞን ተወለደ በተባለው በቀዳማዊ ምኒልክ አመራር የተመሠረተው ከዛሬ 3000 ዓመት በፊት በዓመተ ዓለም በ970 እና በ931 ባለው ዘመን ውስጥ ነው የሚል ልብ ወለድ ተጨመረበትና እንደ እውነተኛ የኢትዮጵያ ታሪክም ተቆጥሮ በየትምህርት ቤቱ ሳይቀር መማሩም ተቀጠለ። በዚህ ረገድ የኢትዮጵያ ሕዝብ የመንግሥትና የታሪክ መነሻና መገስገሻን በሚመለከቱ ጉዳዮች ዙሪያ እነዚህ የተጠቀሱት የክብረ ነገሥትና የፍትሐ ነገሥት ባሕረ ሕግጋት ከግብፅ ቤተ ክርስቲያን የቀረቡልን በዘረኝነት አስተምህሮ የተሞሉ ሆነውም እናገኛቸዋለን። እነዚህ ሁለት የኢትዮጵያ ታሪክ ጥላሸትን የቀቡ መንፈሳዊ ብሔረ ሕግጋት ከ1270 እስከ የካቲት 1966 ሕዝባዊ አብዮት ፍንዳታ ድረስ ለ700 ድፍን ዓመታት በመላ አገሪቱና ሕዝቦቿ ላይ የጦርነትና የእልቂት መዘዝ ሲያደርሱ መቆየታቸው በታሪክ ተመዝግቦ ይገኛልም። በእነዚህ የመንግሥትና የሃይማኖት የጥፋት ሰነዶች መሠረት የሀገሪቱ ኦሪታዊ እስላማዊና አዋማዊ ሕዝቦችና መንግሥታት የነበሩት ለምሳሌ የአገው፣ የሰሜን ፈላሻ፣ የይፋት፣ የኦሮሞ፣ የሃዲያ፣ የዳሞት፣ የአዳል፣ የሱማሌና የመሳሰሉት ሕዝቦች በሙሉ የኢትዮጵያ የክርስቲያን ሕዝብ መንግሥትና ሃይማኖት ደመኛ ጠላቶች ናቸው ተብሎ በግልጽ ተፈርጀዋል። እነዚህ የተጠቀሱት የኢትዮጵያ ሕዝቦች በሀገራቸውና በመሬታቸው ወራሪ ጠላቶች እየተባሉ ለቅጣትና ለጥፋት ተመድበዋል። በአራተኛው ምዕተ ዓመት ከሶርያ ሀገር የጢግሮስ ከተማ ኔፌኑስ የተባለው የሃይማኖት አስተማሪ ከሀገሩ ፍሬምናጦስንና አዶሲዮስ የተባሉ ሁለት ግሪኮ ሮማዊ ስደተኛ ነጋዴዎች ከመጡ በኋላ ከሁለቱ ስደተኞች አንዱ ማለትም ፍሬምናጦስ እስክንድሪያ የግብፅ ፓትርያርክ አጥንያትዮስ ከ328 እስከ 356 የአክሱማውያን ቤተ ክርስቲያን መሪ ተደርጎ እንደተሾመ የጵጵስና ስሙም አቡነ ሰላማ ከሳቴ ብርሃን ተብሎ መሰየሙ በታሪክ ተጽፎ እናገኛለን። በፍሬምናጦስ ወይም አዶሲዮስ ወደ ክርስትና ሃይማኖት የተለወጠው የአክሱም የመጨረሻው አዋማዊና የመጀመሪያው ክርስቲያን ንጉሥ አፄ ይዛና እንደሆነ ንጉሡ ወደ ክርስትና ሃይማኖት ከመግባቱ በፊትና ከገባ በኋላ ያለው ታሪኩን የቤተ መንግሥት የቤተ ክህነት ሊቃን ጸሐፍት በጻፉለት ዜና መዋዕሎቹ ላይ በትክክል ታውቋል። ከ330 ዓመተ ልደት በፊት ኢዛና ገና አዋማዊ በነበረበት ዘመን በተጻፉ ዜና መዋዕሎች አባቶቼ ለሚላቸው አርስ፣ መህረም፣ አስተር፣ ብሔር፣ ምድር ለተባሉ በሀገርና በዓለም ደረጃ ለሚታወቁ 5 አዋማዊ አማልክት ክብርና ምስጋና 5 የወርቅ የብርና የመዳብ ሐውልቶችን እንዳቆመላቸው በጽሑፎች ላይ ተገልጿል። ወደ ክርስትና ከገባ በኋላ በሁለቱ የግሪክና የግዕዝ መንግሥታዊ ቋንቋዎች ተጽፎ በቅርቡ በአክሱም ከተማ በተገኘ
አንድ የጥንታዊ የድንጋይ ላይ ጽሑፍ አዋማዊ አማልክትን ትቶ ክርስቲያን ንጉሥ መሆኑን ለትውልድና ለታሪክ በይፋ አሳውቋል። ከግብፅ ቤተ ክርስቲያን በተተረጎሙ ሁለት የሊቃን ጸሐፍት ሰነዶች መሠረት የኢትዮጵያ እስላማዊና አዋማዊ ሕዝቦች፣ ሱልጣኔቶችና መንግሥታት የይፋት፣ የሃዲያ፣ የዳሞት፣ የአዳል፣ የሱማሌና የኦሮሞ ሕዝቦች በሙሉ የኢትዮጵያ የክርስቲያን ሕዝቦች መንግሥትና ሃይማኖት ደመኛ ጠላቶች ናቸው ተብለው ተፈርጀዋል። እነዚህ የተጠቀሱት ጥንታዊ የአገሪቱ ነዋሪ ሕዝቦች በሀገራቸውና በመሬታቸው ወራሪ ጠላቶች እየተባሉ ቅጣትና የማጥፋት ጦርነትም ታውጆባቸው ኢሰብአዊ ድርጊት ሲፈጸምባቸውም ቆይቷል። በገዛ ሀገራቸውም እንደ ሁለተኛ ዜጋ ሲቆጠሩም ኖረዋል። የሀገራችን ታሪክ አብዛኛው በውጭ ሀገር የታሪክ ጸሐፊዎች በመጻፉና እነርሱም በመነሻነት በዋቢነት የተጠቀሙት የቤተ መንግሥትና የቤተ ክህነት ልሂቃን የታሪክ መጻሕፍትን በመሆኑ ወገናዊነትና በርካታ የማይታመኑ ተረታ ተረቶች የተሞሉበት ሊሆንም ችሏል። የሕዝቦችና የሃይማኖቶች ጭቆና የተንሰራፋበትና የነገሥታት ገድል የዜና መዋል የታጨቀበት በመሆኑ እውነቱ ተድበስብሷል። በተለይም የጎንደር፣ የትግራይ፣ የሸዋ ክርስቲያናዊ ኃይሎች በዘውዳዊ ክርስቲያን ኅብረተሰብ መንግሥትና ሥርዓት የመገንባት ቋሚ ፖሊሲና ፕሮግራምን ነድፈው ከመንቀሳቀሳቸው በተጨማሪ ስልታቸው ተግባራዊ የሚያደርጉበት የሕዝቦችን ማንነት መደፍጠጥ ዋነኛ መመሪያቸው አድርገው ሲተገብሩት ቆይተዋል። ክብረ ነገሥትና ፍትሐ ነገሥት የብዙሃኑን የኢትዮጵያ ነባር ሕዝብነት በመካድ የገዢው መደብ መጠቀሚያና ሥልጣን ማስከበሪያ ሆነውም ቆይተዋል። ይህን የኢትዮጵያ ታሪክ ግድፈት በተመለከተ የአዲስ አበባ ዩኒቨርሲቲ መምህራን ማኅበር መጽሔት ውይይት ቅጽ 1 ላይ ተረትና ታሪክ በኢትዮጵያ በሚል ርዕስ በ1984 ባወጣው እትሙ በፕሮፌሰር ታደሰ ታምራት የሚከተለው ሂስ ቀርቧል። እንቀጥላለን። እንዲህ ይላሉ ፕሮፌሰሩ። በዚህ ረገድ የኢትዮጵያ የጥንት ጸሐፊዎች በጣም የታወቁ ናቸው። ለምሳሌ የመጽሐፍ ቅዱስን ታሪክ ከሀገራችን ታሪክ ጋር ያዛምዱታል። ሕዝቡ ሳይቀር ከጥንት ከእስራኤል ሀገር የመጣ ነው እያሉ ይተርታሉ። የንግሥተ ሳባና የቀዳማዊ ምኒልክ ተረት ይህንን ነው የሚያስተምረው። በየመድረኩ ይሰብኩታል። በካህናት አንደበት የሚነገረው ደግሞ እንደ ሃይማኖት አጥብቆ ስለሚያዝ በተለይም በሰሜን ኢትዮጵያ ትውፊትና አፈታሪክ ውስጥ በጣሙን ዘልቆ ገብቷልም። ነገሥታቱ፣ መኳንንቱ፣ ካህናቱ፣ ተራው ሕዝብ እንኳንም ሳይቀር ዘር ሲቆጥሩ ወይም ከንግሥተ ሳባና ከልጇ ቀዳማዊ ምኒልክ ወይም ከምኒልክ ጋር የእስራኤልን ታቦት ሰርቀው መጡ ከሚባሉት 12 ነገደ እስራኤል ከአንደኛው ነው የሚጀምሩት። ሰለሞናዊ የሚባለው ሥርወ መንግሥትም መነሻው ከዚህ ተረት ነው። ይህ ተረት ከብራና መጻሕፍት ሲገለባበጥ በ19ኛው ምዕተ ዓመት መጨረሻ በ20ኛው ምዕተ ዓመት መጀመሪያ ላይ እስከ ተነሱት የታሪክ ጸሐፊዎቻችን ድረስ ደርሷልም። በተለይ አለቃ ታዬ የጻፉት የኢትዮጵያ ሕዝብ ታሪክ በዚህ ነገር እጅጉን ተበክሏል። አብዛኛውን የኢትዮጵያ ሕዝብ ከእስራኤል ወይም ከከነዓን እንደመጣ አድርገው ነው የጻፉት። ይህ ነገር አሁን እኛ ለምናደርገው የታሪክ ምርምር አንዳች ችግር እየፈጠረን ነው። ብዙ ጊዜ ቃለ መጠይቅ የምናደርግላቸው አዛውንት በዚህ ምዕተ ዓመት መጀመሪያ አካባቢ የታተመውን የአለቃ ታዬን መጽሐፍን ያነበቡ ናቸው። ታዲያ እንደ ሕዝባቸው ታሪክ አድርገው መልሰው የሚነግሩን ከአለቃ ታዬ ያገኙትን ይሆንብናል። ሌላው የታሪክ ጸሐፊያችን አቶ አጽሜ ግን ስለ ንግሥተ ሳባና ቀዳማዊ ምኒልክ ተረት የተለየ አስተያየት አላቸው።
ከቀድሞ ጀምሮ የሚነገረውን ይመዘግቡና ሲጨርሱ እንዲህ ሲሉ በፈገግታ ይደመድሙታል። ይህ ነገር እንቅፋት ጥፋት ነው። እውነቱ ከውሸቱ ስላልተለየ በዘንዶ መቅደስ ጽላተ ሙሴ ገባችበት። ይህ የኢትዮጵያን ሕዝብ ከመጽሐፍ ቅዱስና ከእስራኤል ጋር የማያያዝ ነገር ተጨባጭ የታሪክ ማስረጃ የለውም። እንዲያውም ያሉን የአስተማማኝ የታሪክ ቅሪቶች በቀጥታ ይቃወሙታል። ቀዳማዊ ምኒልክና ጓደኞቹ የእስራኤል ወጣቶች ከኢየሩሳሌም ታቦት አምጥተው አክሱም ከተማ ቤተ መቅደስ አኖሩት በሚባልበት ጊዜ አክሱም ገና አልተቆረቆረችም። የአክሱም ከተማ ታሪክ የሚጀምረው ከቀዳማዊ ምኒልክ አባት ነው ከሚባለው ከንጉሥ ሰለሞን ከ800 ዓመታት ያህል ቆይቶም ነው። የአይሁዶችም ሃይማኖት በዚያን ጊዜ ተመስርቶ ንጉሡ ተከታዮቹና ሕዝቡ ሁሉ ተቀብለውት በዚያ ጊዜ መጽሐፍ ቅዱስ ከዕብራይስጥ ቋንቋ ወደ ግዕዝ ተተርጉሞ ነበርም የሚባለው ሁሉ የሃይማኖት ተረት ነው እንጂ የታሪክ መሠረትም የለውም። ግዕዝ የመጻፊያ ቋንቋ የሆነው ከሰለሞን በኋላ በ1150 ዓመት ያህል ቆይቶ መሆኑ በሚገባም ተረጋግጧል። የአክሱምም ሆነ የቅድመ አክሱም ነገሥታት የክርስትና ሃይማኖት በ350 ድኅረ ልደት አካባቢ ከመመስረቱ በፊት የነበሩት በሙሉ በአምልኮ ጣዖት ይኖሩ ነበር እንጂ የአይሁድ ሃይማኖት ተከታዮች እንዳልሆኑ በሚገባም ታውቋል። በተለይ ይህንን ጉዳይ በሚመለከት ነው አቶ አጽሜ በኢትዮጵያውያን ሃይማኖት በኦሪት ቅመም የተቀመመ በአረመኔ ቅቤ የጣፈጠ ክርስትና ነው ብለው በረቀቀ አንደበት ሂስን ያቀረቡት። ተረቱ መቼ እንደጀመረ ቁርጥ ያለ መረጃ የለንም። ይህንንም ከአክሱም ዘመነ መንግስት የመጡልን አስተማማኝ ሰነዶች በሙሉ አይጠቅሱትም። ይህም በዚያ ዘመን ተረቱ ገና እንዳልተፈጠረም ያመለክታል። ለመጀመሪያ ጊዜ ሐሳቡ ከኢትዮጵያ ጋር ተያይዞ የምናገኘው በ850 ድኅረ ልደት በሚባለው መሆኑ በአንድ የግብፅ ቤተ ክርስቲያን የታሪክ መጽሐፍ ነው። ይህ ማለት የአክሱም መንግሥት ከወደቀ በኋላ በጨለማው ዘመን ማለት ነው። ይህ መሆኑ አያስደንቅም። ምክንያቱም እንደዚህ ያሉ ተረቶች የሚያብቡት ተጨባጭ የታሪክ መረጃ በማይገኝበት በጨለማው ዘመን ስለሆነ፣ በሀገር ውስጥ የመንግሥት ኃይል ወድቆ የሥነ ጽሑፍ ሥራ ተዳክሞ የትምህርት ተቋማት ተበታትነው የታሪክ ቅርስ ለማቆየት በማይቻልበት ጊዜ ነው በተለይ አፈታሪክ የሚስፋፋው። ከዓመታት በኋላ በጽሑፍ ይሰፍርና ይተላለፋል፣ ስር ይሰዳል። ከንግሥተ ሳባና ከቀዳማዊ ምኒልክ ተረት መልክ ይዞ በመጽሐፍ ተቀናብሮ ክብረ ነገሥት በሚል አርዕስት የተጻፈው በአፄ አምደ ጽዮን ዘመን ማለትም ከ1313 እስከ 44 መሆኑ ተረጋግጧል። ያጻጻፉም ዋና ሂደት በላሊበላ መንግሥትና በኋላ ሰለሞናዊ ነኝ ብሎ በተነሳው አዲስ ሥርወ መንግሥት መካከል ከነበረው የሥልጣን ትግል ጋር የተያያዘ መሆኑን ብዙ ነጥቦች ያመላክቱናል። የሰለሞናውያን ንግሥና ከተቋቋመ በኋላ የሕገ መንግሥትነት ባህሪ አግኝቶ አፄ ኃይለ ሥላሴ ከ1923 እስከ 67 ከሥልጣን እስከወረዱበት ድረስ ጸንቶም ቆይቷል። ሌሎችም በተመሳሳይ አይነት የተፈጠሩ ተረቶች በታሪካችን ላይ ጠንካራ ተጽዕኖ ያላቸው ሞልተዋል በማለት ይገልጻሉ። በተጨማሪ መምህር ብሩክ ገብረ ሊባኖስ ተስፋዬ የሰው ያለ በሚል ርዕስ ከሜልቦርን አውስትራሊያ በጻፉት መጽሐፍ ላይ ስለ ክብረ ነገሥት ሲገልጹ ለመሆኑ ክብረ ነገሥት ማን ነው በሚል ርዕስ ስለ ክብረ ነገሥት ስማቸው እንዲገለጽ ያልፈለጉ አንድ የታሪክ ምሁር እንዲህ ሲሉ ነግረውኛል። በ13ኛው ክፍለ ዘመን ስልጣነ መንግሥት ከላስታ ወደ ሸዋ እንዲዘዋወር የሚፈልግ ቡድን በድብቅ አንድ መጽሐፍ በአረብኛ ቋንቋ አዘጋጅቶ በአንድ ቦታ እንዲቀመጥ ያደርጋል።
ከብዙ ጊዜ በኋላ ለቤተ መንግሥትና ለቤተ ክህነት ሰዎች ለሕዝቡም ጭምር ከመንበረ ማርቆስ እስክንድሪያ የመጣ በአረብኛ ቋንቋ የተጻፈ የኢትዮጵያ ታሪክን የሚተርክ መጽሐፍም አለን የሚል ስብከት በተለያዩ ዘዴዎች በመግለጽ ከቤተ መንግሥትና ከቤተ ክህነት ታዲያ ለምን ወደ ግዕዝ አይተረጎምም የሚል ጥያቄ እስኪነሳ ድረስ ቅስቀሳው ቀጠለ። በጥያቄው መነሻ በአፄ አምደ ጽዮን ዘመን የአረብኛ ቋንቋን በሚችለው በንቡረ እድ ይስሐቅ እንዲተረጎም ተደረገ ይሉናል። ሌሎች የታሪክ ምሁራን ይህንን ድራማ በተመለከተ ምን ይላሉ? አቶ ተክለ ጻዲቅ መኩሪያ እንዲህ ይላሉ። ክብረ ነገሥት ከአረብኛ ወደ ግዕዝ ተተረጎመ የሚባለው ምናልባትም በላሊበላ ዘመን በአረብኛ አዘጋጅተውት በአምደ ጽዮን ወደ ግዕዝ ተርጉሞት እንደሆነ እንጂ ከአረብ የመጣ ነው ለማለት አያስደፍርም። ዶክተር ሀብተ ማርያም አስፋ በበኩላቸው ይህንን በማስመልከት እንዲህ ይላሉ። የኢትዮጵያ ቤተ ክርስቲያን ሰዎች በተለይም አፄ ይኩኖ አምላክ ዘመነ መንግሥት ከሴም ከዳዊት ከሰለሞን መወለድ ስላመኑ ስለፈለጉም ከእነዚህ መወለድ ከእግዚአብሔር የግል ርስቱ ዘር ሆኖ መገኘትን ስለተመኙም ክብረ ነገሥት የተባለ መጽሐፍ አዘጋጅተው አዲስ ታሪክ መስርተው ተገኝተዋል ይላሉ። መምህር ገብረ ዮሐንስ ስለዚህ መጽሐፍ ሲገልጹ ታሪከ ነገሥትና ክብረ ነገሥት የተባሉ በየገዳማቱ አድባራቱ የሚገኙ መጽሐፍት ብዙ መስተካከል የሚገባቸው ስህተቶች ይዘው ይገኛሉ ይላሉ። መምህር ብሩክ ገብረ ሊባኖስ ተስፋዬ ከላይ የተገለጸው መጽሐፋቸው ጽሑፉን በመቀጠል የመጽሐፉ ዓላማ ምንድነው በሚል መጠይቅ ይቀጥሉና ሲያብራሩ ሀ ይላሉ። በሰለሞን ዘመነ መንግሥት የንግሥተ ሳባ ልጅ የተባለው ሚኒሊክ ታቦተ ጽዮንን ከአጃቢዎቹ ጋር ይዞ ወደ አክሱም መምጣቱን መተረክ። የይኩኖ አምላክን ሐረገ ትውልድ በቀዳማዊ ሚኒሊክ አድርጎ ከእስራኤል ንጉሥ ሰለሞን ጋር ማጣበቅ። ሐመሯ ዛጉዌዎች ከእግዚአብሔር ፍቃድ ውጪ ሳይገባቸው ሥልጣነ መንግሥት በመውሰዳቸው መልቀቅ እንዳለባቸው ማስጠንቀቅ። በኢትዮጵያ የይኩኖ አምላክ ዘር ብቻ እንዲነግስ በእግዚአብሔር ሕግ ማስረጃ ነው። መጽሐፉ ከዚህ በተጨማሪ ስለ ነገሥታት፣ ጳጳሳት ክብርን ይገልጥና ቢያጠፋም እንኳ ሕዝቡ እነርሱን ማማት እንደማይገባቸው እንዲህ ሲል ያስጠነቅቃል። ወኢም ፈቱ ይህም ይእቲ ለንጉሥ እስመ መሲሁ ለእግዚአብሔር ውእቱ። ትርጉም ንጉሥን ሊያሙ አይገባም የእግዚአብሔር ሹም ነውና ይልና ስለ ካህናቱም አይእም ይዩ ሕዝበ ለካህናት ወለ ጳጳሳት እስመ ደቂቁ ለእግዚአብሔር ወሰባቤቱ እመንቱ። ትርጉም ሕዝቡም ካህናቱም ጳጳሱ አይሟቸው የእግዚአብሔር ልጆችና ቤተሰቦች ናቸው ይላል። ተራው ክርስቲያን የእግዚአብሔር ልጅ አይደለምና ቢታማም ችግር የለውም ለማለት ይመስላል ይላሉ ጸሐፊው። የመጽሐፉ የአጻጻፍ ስልት ወጥነት የሌለውና እንደ ሰካራም እግር እዚህና እዚያ የሚረግጥ እንደ ባህታዊ ስብከት ያለ ርዕስ የቆጡን የባጡን የሚያወራ ነው። አልፎ አልፎ የመጽሐፉ ትረካዎች በመጽሐፍ ቅዱስ ከተጻፈው ታሪክና እምነት ጋር የሚቃረንም ነው። ለምሳሌ በገጽ 5 ላይ እግዚአብሔር ለኖህ ማያየህ እንዳያመጣ በቃለ ኪዳን ታቦተ ጽዮንን እምላለሁ አለው ይላል። ልብ ይበሉ፣ በኖህ ዘመን ከታቦተ ጽዮን የሚባል ነገር አልነበረም ቢሉም በገጽ 6 ላይ ደግሞ ታቦተ ጽዮን ሰማይና ምድር ከመፈጠራቸው በፊት አስቀድማ ተፈጠረች ይላል። ይሄኛው ደግሞ የባሰ ነው። በገጽ 119 ላይ ደግሞ መላእክት አዳምን በማማታቸው እግዚአብሔር ተቆጥቶ ሥጋ ደም አልብሶ አባረራቸው። ወደ መሬት ወርደው ከቃየል ልጆች ጋር አመነዘሩ። ቁመታቸውና ጸባያቸው ከተፈጥሮ ውጪ የሆኑ ልጆች ወለዱ ይላል። የክብረ ነገሥት ጸሐፊ መጽሐፍ ቅዱስን ባለማንበቡ ተጎድቷል። ቢያነበው ኖሮ ለእንዲህ አይነት ስህተት ባልተጋለጠም ነበር። ክብረ ነገሥት ከአፄ አምደ ጽዮን እስከ አፄ ኃይለ ሥላሴ
ከ1297 እስከ 1966 ለ670 ዓመታት ያህል እንደ ሕግ፣ እንደ እውነተኛ ታሪክ፣ እንደ የእግዚአብሔር ትእዛዝ ተቆጥሮ ተከብሮና ገኖ ኖሯል። ማንነቱን ለማወቅ ለሚፈልግ ግን ባጭሩ ይህንን ይመስላል። በዚህም ባለፈው ሚሊኒየም የ1000 ዓመታት ዘመን ውስጥ ክርስቲያናዊው አፄያዊ ሥርዓት ነገሥታት የሥልጣናቸውን መሠረት ሕጋዊ ለማስመሰል ከግብፅ ቤተ ክርስቲያን በአረብኛ ቋንቋ አዘጋጅተው ወደ ኢትዮጵያ ቤተ መንግሥት በግዕዝ ተተርጉመው እንዲገቡና ሥራ ላይ እንዲውሉ የተደረጉት ክብረ ነገሥትና ፍትሐ ነገሥት የተሰኙ ሁለት የፖለቲካ ባሕረ መዛግብት ለዜጎች ግልጽ የመብት ገፈፋ በግንባር ቀደምትነት ይጠቀሳሉ። ይህንን በማስመልከት ዶክተር ላጲሶ ጌዴሌቦ ሲገልጹ በ12ኛው ምዕተ ዓመት መጀመሪያ አጋማሽ ላይ ይላሉ። የግብፅ ቤተ ክርስቲያን ፓትርያርክ በኢትዮጵያ ቤተ ክርስቲያን ላይ ያለውን የሞግዚትነት ሥልጣን በመቃወም የተነሳውን ዓመፅ ዳግም እንዳያንሰራራ አድርጎ ለማጥፋት እነዚህን ሁለት የፖለቲካ ባሕረ መዝገቦች ተዘጋጅተው ወደ ኢትዮጵያ መግባታቸው አሁን በታሪክ መረጃና ጥናት በትክክል መረጋገጣቸውን ያስረዳሉ። የክብረ ነገሥት ረቂቅ መጀመሪያ በእስክንድሪያ ግብፅ በኮፕቲክ ቋንቋ ከተዘጋጀ በኋላ በ1225 የረቂቁን የአረብኛ ቋንቋ ትርጉም በጥብቅ ምስጢር ወደ ሀገራችን መግባቱንና በ14ኛው ምዕተ ዓመት በአምደ ጽዮን ዘመን ከ1314 እስከ 44 በ1320 ገደማ ወደ ግዕዝ ቋንቋ ተተርጉሞ የኢትዮጵያ ክርስቲያን መንግሥትና ሃይማኖት ባሕረ ሕግ ሊሆን ችሏል። ፍትሐ ነገሥት ደግሞ የአገው ነገሥታት የግብፅ ቤተ ክርስቲያን ሥልጣን ከኢትዮጵያ ቤተ ክርስቲያን ላይ ለማስወገድ የፖሊሲ እርምጃ በወሰዱበት ሳልሳዊ ቄርሎስ ከ1235 እስከ 43 የግብፅ ቤተ ክርስቲያን ፓትርያርክ በነበረበት ዘመን የግብፅ ኮፕቲክ ጸሐፊ አሳል ከልዩ ልዩ የብሉይ ኪዳን፣ አዲስ ኪዳን፣ የቤተ ክርስቲያን፣ የግሪክ፣ የሮማውያን ከተለያዩ የአረብ መጻሕፍት ምንጮች የተሰበሰቡ የመንግሥትና የሃይማኖት ሕግጋት ጥምረት ባሕረ መዝገብ ነው። በዘርዓ ያዕቆብ ዘመነ መንግሥት ከ1334 እስከ 68 ይኸው ፍትሐ ነገሥት የተባለው ባሕረ መዝገብ በቤተ መንግሥትና በቤተ ክህነት ሊቃነ ጸሐፍት ወደ ግዕዝ ቋንቋ ተተርጉሟል። ክብረ ነገሥትና ፍትሐ ነገሥት ከዚያ ዘመን ጀምሮ እስከ 20ኛው ክፍለ ዘመን መጀመሪያ አፄ ኃይለ ሥላሴ ሕገ መንግሥት ማለትም 1923 እስከወጣበት ጊዜ ድረስ ቢያንስ ለ400 ዓመታት በኢትዮጵያ መሠረታዊ የመንግሥትና የሃይማኖት ጥምር ሕግ በመሆን ሲያገለግልም ቆይቷል። በእነዚህ ከባዕድ ሀገር ከግብፅ ተተርጉመው ወደ ሀገራችን በገቡት ሁለት ባሕረ መዛግብትና የሕግ መጻሕፍት አማካኝነት በኢትዮጵያ ለረዥም ዘመናት የጦርነትና የጥፋት መቅሰፍት መነሻና መሳሪያ የሚሆኑ መርዘኛና ዘረኛ ትምህርትም አስተምረዋል። ኢትዮጵያውያንን በመከፋፈል አንዱ ወገን ወራሪና ባዕድ ጠላት ተደርጎ ይፈረጃል። በመሆኑም ውሎ ሳያድር ከቤቱ ከንብረቱ ከመሬቱና ከሀገሩ እንዲፈናቀል ይደረጋል። በገዛ ሀገሩ መጤ ተብሎ ይሰየማል። ታሪኩም እንዲፋቅ ይደረጋል። ከመነሻው ጀምሮ ለሮማውያን፣ ግሪካውያን፣ አረቦችና ቱርኮች ስትገዛና ስትገብር የኖረችው የግብፅ ቤተ ክርስቲያን ራሷ ከጥገኝነት ሳትላቀቅ የሀገሪቱን ቋንቋና ባህል በማያውቁ አቡኖቿ አማካኝነት ከ330 እስከ 1950 ዓመተ ልደት ድረስ ለ1620 ዓመታት ያህል የኢትዮጵያን ቤተ ክርስቲያን በተንኮል ስትገዛና ስትዘርፍ መኖሯን ታላቁ የታሪክ ተመራማሪ ዶክተር ላጲሶ ጌዴሌቦ በዝርዝር ይገልጹታል። በእነዚህ ከላይ በተጠቀሱት ሁለት የመንግሥትና የሃይማኖት ሰነዶች ውስጥ ከክርስትና ሃይማኖት ውጭ ያሉ ሕዝቦች የሀገርና የተቀረው ሕዝብ ጠላትና ደመኞች ናቸው ተብለው ተፈርጀዋል።
የገዢው መደብ ቋንቋና ሃይማኖት የመላው ሀገሪቱ ብሔራዊ ቋንቋና ሃይማኖት እንዲሆን የተደረገው እመቃና ጭፍጨፋ የግፉዋን ሕዝቦችን አመፅና አሻፈረኝ ባይነት ይበልጥ አባባሰው። በሀገሪቱ ውስጥ የሚገኙትን የተለያዩ ብሔሮች፣ ብሔረሰቦችና ሕዝቦች ልዩ ልዩ ባህሎችና ቋንቋዎቻቸውን የእስልምና ሃይማኖትን ለማጥፋት የሚያስችል የኢኮኖሚ፣ የትምህርት፣ የባህል፣ ሃይማኖት ፖሊሲን ስርዓትን እየቀየሱ ተግባራዊ ለማድረግ ከንቱ ሙከራዎች ሲያደርጉን ቆይተዋል። የረጅም ዘመናቱን ትተን በነሐሴ 1944 ሁሉን አቀፍ የቋንቋ፣ የሃይማኖት፣ የትምህርት፣ የባህል ፖሊሲ ድንጋጌ ቁጥር 3 በሚል ርዕስ በአፄ ኃይለ ሥላሴ የታወጀው በሀገሪቱ በአንድ ቋንቋና ሃይማኖት በስተቀር ሥራ ላይ እንዳይውል ያግዳል። በጥቅምት ወር 1948 የተሻሻለው ሕገ መንግሥት አንቀጽ 38 እና 40 ኢትዮጵያውያን በሙሉ በሕግ ፊት የእኩልነት መብትና የሃይማኖት ነጻነት እንዳላቸው ቢገልጽም አንቀጽ 126 ላይ ግን የገዢው መደብ ቋንቋና ሃይማኖት ብቻ ምርጥ የሀገሪቱና የመንግስቱ መሳሪያዎችና መገልገያዎች ናቸው ተብሎ ተደንግጓል። አንቀጽ 38 እንዲህ ይላል። በብሔራዊ ወይም ሲቪል መብቶች በመጠቀም ረገድ የኢትዮጵያ ተገዢዎች መካከል ምንም ልዩነት አይኑር ይላል። አንቀጽ 40 ደግሞ የሕዝብን መልካም ጠባይ ወይም ጸጥታን ወይም በፖለቲካ ረገድ የሚያውክ ካልሆነ በቀር በንጉሠ ነገሥቱ መንግሥት ግዛት የሚኖሩ ሰዎች የሃይማኖቶቻቸውን ሥርዓት አክብረው በነፃ ከመፈጸም አይከልከሉም ቢልም በዚህ አዋጅ ንዑስ አንቀጽ 126 ላይ ደግሞ በአራተኛው መቶ ክፍለ ዘመን በቅዱስ ማርቆስ ትምህርት መሠረት የተቋቋመችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የንጉሠ ነገሥቱ መንግሥት የተደገፈች ናት። ንጉሠ ነገሥቱ ሃይማኖት ከኢትዮጵያ ኦርቶዶክስ ሃይማኖት መሆን አለበት ይላል። ምዕራፍ 5 የማዕከላዊ መንግሥት ምስረታ። ጎንደር የትግራይና የሸዋ ዘውድ ክርስቲያናዊ ኃይሎች ማዕከላዊ መንግሥት ለመመስረት የመንግሥት ቋሚ ፖሊሲና ፕሮግራም ነድፈው መንቀሳቀስ የጀመሩበት የ19ኛው ምዕተ ዓመት ሁለተኛ አጋማሽ ማለትም ከ1855 እስከ 1900 ላይ ከሦስት አካባቢዎች በተከታታይ የተነሱት የአፄ ነገሥታት ቴዎድሮስ፣ ዮሐንስ፣ ሚኒሊክ ለፖሊሲያቸው ተግባራዊነት ከውጭ ኃይሎች ልዩ ልዩ መሳሪያና የፖለቲካ ድጋፍ ማግኘት እንችለዋል። በመጀመሪያ በመሃል ሰሜን ደጋ አምባ ከጎንደር ከትግራይ በተከታታይ የተነሱ ሁለት ቀዳማዊ የአፄ ነገሥታት የዘውዳዊ ምዕክልና ፖሊሲያቸውን ተግባራዊ ሲያደርጉ የየክፍለ ሀገሩ ኢስላማዊና አዋማዊ ሕዝቦችና መንግስታት ለመደምሰስ ከፍተኛ ወታደራዊ ዘመቻን አካሂደዋል። ነገር ግን በኢትዮጵያ ለረጅም ዘመናት የቆዩ ሕዝቦች የብዙ ሕዝቦች ቋንቋዎች፣ ሃይማኖቶች፣ ባህሎች መሠረት ያደረገው ህብረተሰብ በእነዚህ ተከታታይ ክርስቲያናዊ የዘውድ የተማከለ መንግስታት ምስረታ ወታደራዊ ዘመቻዎች ፈጽሞ ሊደመስሱና ሊያጠፉት አልቻሉም። በኢትዮጵያ ማዕከላዊ መንግስት የመሰረተው ሂደቱ የተካሄደው የህዝቦችን ማንነት በመጨፍለቅ በመሆኑ የህዝቦች በቀላሉ ማንነታቸውን ሊያጡ ባለመቻላቸው በገዢና ተገዢ መደቦች መካከል ፈጠረው ቅራኔ ይበልጥ እየተጋጋለ እየጦዘ መሄዱንም ቀጠለ። እነዚህ የዘመኑ ስመጥር ዘውዳዊ ክርስቲያናዊ ኃይሎች
በአንድ በኩል ማንነቱን ሊደፈጥጡ ከዘመቱበት ህብረተሰብ ጋር የፈጠሩት ግጭትና ቅራኔ ባየለበት ወቅት፣ በሌላ በኩል እርስ በርሳቸው በስልጣን ሽኩቻ በመጠመዳቸው በቀላሉ ግባቸውን መምታት አልቻሉም። ይልቁንም አገሪቱን የዘውትር አውደ ውጊያ የማይጠፋባት የጦር አውድማ በማድረጋቸው ለሀገር እድገትና ለስልጣኔ ከፍተኛ እንቅፋትን ፈጥረዋል። ጊዜና ታሪክ እንደሚያሳየን የሀገራችን የዘመኑ ታላላቅ መሪዎች ብሔራዊ መርህን አንግበው ቢነሱም እርስ በርሳቸው የስልጣን ባላንጣዎች በመሆናቸው ከዘመቻ ከውጊያ ህዝቡን አላሳረፉትም። በዚህ ረገድ የስልጣኔና የስልተ ምርት እድገት መጓተትን አስከትሏል። በዘመነ መሳፍንት ፍጻሜ ከ1777 እስከ 1845 የተነሱት አፄ ቴዎድሮስ ዳግማዊ ዘመናዊ በዘመናቸው ከ1847 እስከ 60 ማለት ነው የግዛት ማስፋፋት ዓላማቸውን ለማስፈጸም የወሰዷቸው ሁለት ስትራቴጂካዊ እርምጃዎች ለግዛት ዘመናቸው ለዕድሜያቸው መፈጠር ከፍተኛ የሆነ አስተዋጽኦ ማድረጋቸውን የታሪክ ምሁራን ይገልጻሉ። አፄ ቴዎድሮስ ዓላማዎቹን ለማስፈጸም ሁለት ነገሮች በቅድሚያ ለመስራት ፈለገ። አንደኛው ሁሉንም እስላሞች ከኦሮሞ ሌላ የሆኑትን ሙስሊሞች ማለት ነው ከመኖሪያቸው እያፈናቀሉ ማባረር ወይም በክርስትና ሃይማኖት ማጥመቅ። ሁለተኛው የወሎ የእጁ ሙስሊሞችን ኦሮሞዎችን ማጥፋት ነበር። የጎንደሩ አፄ ቴዎድሮስ በስልጣን ዘመናቸው 1847 እስከ 60 አንድም ጊዜ ከውጊያ እረፍት ያደረጉበት ዘመን እንዳልነበር ታሪክ ይነግረናል። በተለይ አፄ ቴዎድሮስ ላቀዱት ማዕከላዊ መንግስት ምስረታ ፖሊሲያቸው የኢኮኖሚ አቅማቸውን ለማጠናከር የሀገሪቱ ሲሶ መሬት ባለሀብት በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሬት ይዞታ ላይ የወሰዱት የፖለቲካዊ እርምጃ ከካህናቱ ጋር ከፍተኛ ግጭት ውስጥ እንዲገቡም አድርጓቸዋል። እንደ ማንኛውም ዘመናዊ ስልጣኔን ወደ ሀገሩ ማስገባት የሚሻ መሪ ቴዎድሮስ ስር ነቀል ለውጥ ለማምጣት ደልዳላ የፋይናንስ መሰረት እንደሚያስፈልጋቸው በመገንዘባቸው ይህንን ለመፍታት ሲሉ ከቤተ ክህነት ጋር በመሬት ጉዳይ ክፉኛ ተጋጩ። የካህናቱን የተቃውሞ ሲገነዘቡ ለ4 ዓመታት ያህል ካመነቱ በኋላ ካህናቱ ከሚያስፈልጋቸው በላይ ነው ብለው የገመቱትን መሬት በመውሰድ ለገባሮች አከፋፈሉ። ካህናትና ቀሳውስት ሳይቀሩ ከስልጣን ባላንጣዎቻቸው ጋር እየተባበሩና ሕዝቡንም እያስተባበሩ አስቸገሯቸው። ይሁን እንጂ ይህንን የተባበረባቸውን የስልጣን ተቀናቃይ በቀላል የሚወጡት ባለመሆኑ ወደ ኋላ ላይ መለዘብ ግድ ሆኖባቸዋል። የግዛት ማስፋፋት ፖሊሲያቸውን ተግባራዊ ለማድረግ ወደ ወሎ ያደረጉት ወታደራዊ ዘመቻ ይህንን ተከትሎ በወሎ ሙስሊሞች ላይ የፈጸሙት ኢሰብአዊ የሆነ ጭፍጨፋና የአካል ቅጣት ታሪካቸውን ጥላሸት ቀብቶ ታልፏል። እንግሊዛዊው ፕላውደን ስለ ቴዎድሮስ ባህሪ ሲናገር ቴዎድሮስ በሃይማኖቱ ረገድ ፋናቲክ ጂሃዲስት፣ ለሃይማኖቱ ቀናይ ነበር። በመሆኑም በሙስሊሞች ላይ የማያስፈልግ ዘመቻ ከፍቶ ጉልበቱን አላግባብ አባክኗል ይላል። አፄ ቴዎድሮስ በአቡነ ሰላማ አማካኝነት ሃይማኖቱን የተዋሕዶ እምነትን ያልተቀበለ ከላይ አንገቱ ከታች ባቱ ይቆረጣል በማለት አወጁ። በዚህም ሳያበቁ በ1864 ኢትዮጵያውያን ሙስሊሞች ሁሉ ክርስትና እንዲነሱ አለበለዚያ ግን ሀገሩን እንዲለቁ አዋጅን አስነገሩ። በአዋጁ መሰረት ያልተጠመቀው ሙስሊም ሁሉ በመንግስት ላይ እንዳመፀ የሚቆጠርም ነበር። አፄ ቴዎድሮስ በወታደራዊ ኃይል ተቋቁመው በማሸነፍ ዘውዱን የመውረስ ከፍተኛ ፍላጎት ካላቸው የዘመኑ ታላላቅ መሳፍንት መሃል የትግራዩ ደጃች ካሳ በኋላ አፄ ዮሐንስ አራተኛ የተሰኙት አፄ ቴዎድሮስን ከስልጣን ለማባረር ከባድ ጠላት ሳይቀር
እስከ መተባበርም ደርሰዋል። ይኸውም እንግሊዝ በቴዎድሮስ የታሰሩባት ዜጎቿን ለማስፈታት በጀነራል ናፒር የሚመራ ሰራዊት ወደ ኢትዮጵያ በላከችበት ወቅት ከምጽዋ አንስቶ ቴዎድሮስ ለውጊያ እስከ መሸጉበት እስከ መቅደላ ድረስ የእንግሊዝን ሰራዊት ቀለብ እያቀረቡ መንገድ እየመሩ ይዘው የመጡት አፄ ዮሐንስ ነበሩ። አፄ ቴዎድሮስ መቅደላ ላይ በገጠማቸው ሽንፈት ሕይወታቸው ቢያልፍም በወቅቱ ቴዎድሮስን ተክተው ንጉሠ ነገሥትነቱን የጨበጡት እንደ ምኞታቸው የትግራዩ ደጃች ካሳ በኋላ ላይ አፄ ዮሐንስ አራተኛ የተሰኙት አልነበሩም። በወቅቱ በአካባቢው አፍላ ኃይለኛ የነበሩት የቤጌ ምድርና የሰሜን መስፍን የነበሩት አፄ ተክለ ጊዮርጊስ ተብለው ነገሱ። አፄ ተክለ ጊዮርጊስ የግዛት ዘመን አጭር ሊሆን የቻለው ከአፄ ቴዎድሮስ እረፍት በኋላ እንግሊዞች ሀገሪቱን ለቀው ሲወጡ በመንገድ መምራትና ለዘመቻ ስኬታማነት ለተባበሯቸው ለትግራዩ ደጃች ካሳ አፄ ዮሐንስ በርካታ የጦር መሳሪያ ስለሰጧቸው ኃይል ማግኘት በመቻላቸው ወታደራዊ ኃይላቸውን አጠንክረው የእህታቸው ባለቤት የነበሩትን አፄ ተክለ ጊዮርጊስን ወግተው በማሸነፍ ስልጣኑን መያዝ ስለቻሉ ነው። ከዘመኑ ኃይሎች የላስታው መስፍን የነበሩት ዋክሹም ጥርሶ ጎበዜ በስመ መንግስታቸው አፄ ተክለ ጊዮርጊስ ተብለው ቢነግሱም የባለቤታቸው ወንድም የሆኑት አፄ ቴዎድሮስን ለመውጋት በጀነራል ናፒር የሚመራውን የእንግሊዝን ሰራዊት መንገድ በመምራት ለመቅደላ ውጊያ ስኬታማነት በመተባበራቸው በርካታ የጦር መሳሪያ ባለቤት በሆኑት የትግራዩ ደጃች ካሳ በኋላ አፄ ዮሐንስ አራተኛ ጦርነት ተከፍቶባቸው በመሸነፋቸው የስልጣን ዘመናቸው ሊቋጭ ችሏል። የትግራዩ ደጃች ካሳ አፄ ዮሐንስ አራተኛ ተብለው ከነገሱ በኋላ ቢሆን በስልጣን ይገባኛል ዋነኛ ተቀናቃኛቸው የሆኑትን የሸዋው ሚኒሊክ ሲሆኑ ከአፄ ዮሐንስ ዕውቅና ውጪ ወደ ደቡብና ምዕራብ ኢትዮጵያ የሚያደርጉትን የግዛት ማስፋፋት የኃይል ማጠናከር ዘመቻ ቀጥለውበታል። አፄ ዮሐንስ አራተኛ ንጉሠ ነገሥት ቢሆኑም በየስፍራው የነበሩት ታላላቅ መሳፍንት በቁጥጥራቸው ስር ማድረግ አቅቷቸዋል። ለምሳሌ የሸዋው ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ከየግዛት ሀገራቸው ተነስተው የጊቤ፣ የከፋን፣ ዴዴሳ አካባቢ ታላቅ የተፈጥሮ ሀብትና ከዚሁም ጋር የተያያዘውን ሀገር አቋራጭ የሆነውን የንግድ እንቅስቃሴ ለመቆጣጠር በነበራቸው ጽኑ ምኞት የተነሳ ሁለቱም በ1882 ዓመተ ምህረት ላይ እምባቦ በተባለ ስፍራ ጦርነት ገጥመዋል። በውጊያው የጎጃሙ ንጉሥ ተክለ ሃይማኖት ጦር በመሸነፉ የጊቤ፣ ከፋ፣ ዴዴሳ ዙሪያ ገብ ታላቅ የተፈጥሮ ሀብት ከዚሁ ጋር የተያያዘው ሀገር አቋራጭ የንግድ እንቅስቃሴ በሸዋው ንጉሥ ሚኒሊክ ቁጥጥር ስር ሊውል ችሏል። አፄ ዮሐንስ ዋነኛውን ንጉሠ ነገሥትነቱን ስልጣን ይዘው እያሉ ከእሳቸው ዕውቅና ውጪ የሁለቱ ኃያላን ለግዛት መዋጋት በእጅጉ አስቆጥቷቸዋል። ይሁን እንጂ ሰላም ከመፍጠር በቀር ለጊዜው ሊወስዱ የሚችሉት የኃይል እርምጃ አልነበረም። አፄ ዮሐንስ ከአገር አስተዳደርና ፖለቲካዊ እንቅስቃሴ ይልቅ በሃይማኖታዊ ተግባር ላይ ያተኮሩ ነበሩ። በተለይ የኦርቶዶክስ ሃይማኖት ብርቱ ደጋፊ በመሆናቸው ሃይማኖቱን ለማስፋፋት በእስልምና ሃይማኖትና በሙስሊም ኢትዮጵያውያን ላይ ብርቱ የሆነ የቅጣት እርምጃ በመውሰድ ጊዜያቸውን አውለዋል። በዘመናቸው ከፍተኛ የስልጣን ተቀናቃኛቸው የሆነውን ንጉሥ ሚኒሊክ ለመውጋት በመጋቢት ወር
78 ወደ 46,000 ነፍጠኛ ያለበት ከ100,000 ያላነሰ ሰራዊትን አስከትለው ወደ ሸዋ ሲገሰግሱ ንጉሥ ሚኒሊክ የወቅቱ የኃይል ሚዛን በመገመት ቦሩ ሜዳ ከተባለ ስፍራ በትከሻቸው ላይ ድንጋይ በመሸከም እንደሚገብሩላቸው በመግለጻቸው በሁለቱ የዘመኑ ኃያላን መሃል ሰላም ተመስርቷል። ንጉሥ ሚኒሊክ ቦሩ ሜዳ ለአፄ ዮሐንስ ታማኝነታቸውን መሐላቸውን የገለጹበት ወቅት የፖለቲካ ታክቲክ መሆኑ አፄ ዮሐንስ ቢገነዘቡም ለጊዜው እርቅ ፈጥረው ተመልሰዋል። ነገር ግን ንጉሥ ሚኒሊክ ከ1878 እስከ 89 ድረስ የመላ የደቡብ ኢትዮጵያ ታላቅ የሰው ኃይልና ታላላቅ የተፈጥሮ ሀብቶች በቁጥጥር ስር ማድረግ በመቻላቸው ኃይላቸውን እያጠነከሩ እየደረጁ ሄደዋል። ንጉሥ ሚኒሊክ የአውሮፓ የሃይማኖት የንግድ ወኪል ከሆኑት ከአባ ማስያስ በ1889 ከእነ አንቶኖሊ ከ1853 እስከ 19 በእነ አልፍሬድ ኢልክ ከ1854 እስከ 1916 ፖለቲካዊ ምክርና ድጋፍ ማግኘት በመቻላቸው አፄ ዮሐንስ ብሔራዊ ፖሊሲ እና አመራር ችላ በማለት የራሳቸውን ልዩ የውጭ ፖሊሲ ተግባራዊ ማድረግ ጀምረዋል። ይህ የአፄ ዮሐንስ በንጉሥ ሚኒሊክ መካከል በብሔራዊ ፖሊሲ ጉዳይና የውጭ ፖሊሲን በተመለከተ የተፈጠረው አለመተማመንና አለመግባባት በተለይም ሚኒሊክ ከኢጣሊያ ጋር የፈጠሩት ልዩ የሆነ የወዳጅነት ግንኙነት በሀገሪቱ አንድነትና የውጭ ፖሊሲ ላይ ከፍተኛ ተጽዕኖ ማሳደሩን ታሪክ ይነግረናል። የአፄ ዮሐንስ የሃይማኖት ፖሊሲና የዲፕሎማሲ አካሄድ በዘመናዊ ኢምፔሪያሊዝም መባቻ ወቅት በሀገሪቱ ብሔራዊ አንድነት ትግል ላይ ከፍተኛ ተጽዕኖ አሳድሯል። በአንድ በኩል የኦርቶዶክስ ተዋሕዶ ሃይማኖትን የመንግስት ሃይማኖት ለማስፋፋት ከግብፅ ፓትርያርክ ለማስመጣት ከፍተኛ የሀገሪቱን ገንዘብ ከማባከናቸው በተጨማሪ ኢትዮጵያውያን ሙስሊሞችን በግድ የሃይማኖታቸውን ለማስለወጥ የፈጸሙት መንግስታዊ የሆነ ቅጣት በሀገሪቱ ውስጥ ከ1878 እስከ 1886 ድረስ ሀገር አቀፍ የሆነ የሃይማኖት ሁከትና ሽብር ፈጠረ። በሙስሊሞች ላይ እየፈጸሙ ያለው በግድ ሃይማኖትን የማስለወጥና ኢሰብአዊ የሆነ የአካል ቅጣት ኢትዮጵያውያን ሙስሊሞችን አስቆጣ። በእስልምና ሃይማኖታቸው የጸኑ ሙስሊሞች ወደ ሱዳን እየተሰደዱ ከድርቡሽ ጋር ተቀላቀሉ። ሌሎችም ወደ ሐረርና ወደ ጊቤ ተሰደዱ። አቅም ያጡት የሚደርስባቸውን ኢሰብአዊና መንግስታዊ ቅጣት በመፍራት አምነውበት ሳይሆን በአፋቸው ክርስትናን ተቀብለናል እያሉ ተጠመቁ። ኢስላማዊ የመጠሪያ ስማቸው ሳይቀር ክርስቲያናዊ የሆነ መለወጡ ግድ ሆነ። ከኢትዮጵያ እየወጡ የተሰደዱ ካይሮና የመን ድረስ በመሄድ ኢትዮጵያ ውስጥ በሙስሊሞችና በእስልምና ሃይማኖት ላይ እየተፈጸመ ስላለው ኢሰብአዊ መንግስታዊ የሆነ ቅጣት፣ ግፍና መከራ ለየባለስልጣኖቹ ይነግሩም ጀመር። ይህ የኢትዮጵያውያን ሙስሊሞች አቤቱታ እየበዛ በመሄዱ በወቅቱ የግብፅ ወይም ካይሮ ገዢ የእስክንድሪያ ሊቀ ጳጳስ የነበሩት አቡነ ቄርሎስን አስጠርቶ በቀድሞ ዘመን ሙስሊሞች በገዛ ሀገራቸው ወገኖቻቸውን መከራ ባደረሱባቸው ጊዜ ወደ ኢትዮጵያ እየተሰደዱ ገቡ። በዚያ ዘመን የነበረው የኢትዮጵያ ንጉሥ እነዚያን ሙስሊም ስደተኞች ተቀብሎ ማረፊያ በመስጠት በደስታ እንዲኖሩ ማድረጉን በታሪክ እናውቃለን። ይህ የአሁኑ የኢትዮጵያ ንጉሥ አፄ ዮሐንስ ግን በሀገራቸው የሚኖሩ የገዛ ወገኖቹ በሆኑ ኢትዮጵያውያን ሙስሊሞች ላይ መከራ እያመጣባቸው ስላስጨነቃቸው ይህ ነገር እንዲቀር ደብዳቤ ጽፈው ይላኩ ብሎ አዘዛቸው። አቡነ ቄርሎስ ለአፄ ዮሐንስ ሲጽፉ ልጄ ሆይ
በሀገር ውስጥ የሚኖሩ እስላሞችን በወደዱት ሃይማኖት እንዲኖሩ አድርግ የሚል ቃል ያለበት ደብዳቤ ወደ አፄ ዮሐንስ ላኩ። አፄ ዮሐንስ ይህን ደብዳቤ ከአቡነ ቄርሎስ እንደደረሳቸው በወቅቱ በአካባቢው ፈርጣማ ኃይል ለነበራቸው ለሸዋ ንጉሥ ሚኒሊክ ሁኔታውን ለማሳወቅ የሚከተለውን ደብዳቤ ጻፉላቸው። መልእክት ዘስዩመ እግዚአብሔር ዮሐንስ ንጉሠ ነገሥት ዘኢትዮጵያ ይድረስ ከንጉሥ ሚኒሊክ በአማን እስራኤል ዘአልቦ ጸልውት ሰላም ለከ ወሰላም እግዚአብሔር ባይሉ ምስለኬ እኔ በእግዚአብሔር ቸርነት በእምነ ጽዮን አማላጅነት አምላከ ቅዱሳን ይክበር ይመስገን ደህና ነኝ። ምሕረቱ ለዘላለም ነውና ይህ እስላም ኃይል ቢያጣ እንጂ ተንኮሉን አልተወም። ይህም ሲታወቅ የምስሩ የደዊ ሊቀ ጳጳሱ ሳቱን ጠርቶ ምን ነው የእናንተ ልጆች እስላሙን ሃይማኖትን ትተው በእኛ ሃይማኖት ግባ እያሉ ካለ ፈቃዱ ያስቸግሩታል ብሎ ነግሯቸው ኑሮ ሊቀ ጳጳሳቱ ምን ነው ልጄ ብትተውልኝና በወደደው ሃይማኖት ቢኖር በዚህ ያለነው አባቶች እንዳንቸገር ብለው ላኩብኝ። እንደዚህም ማለታቸው የወዲያኛዎቹን እስላሞች ነገር ፈርተው ነው እንጂ እስላሙ ወደ ክርስትና ቢመለስ ጠልተውም አይደል። እኛም እንግዲህ ይህ ስለሆነ የተመለሰው እንዲመለስ በረቂቅ እያደረግን ግን ስራችንን እንዳንፈታ ይሁን። ተጻፈ በአስመራ ከተማ ሚያዝያ 9 1801። በዚህ በአፄ ዮሐንስ ደብዳቤ ላይ እንደምናየው አፄ ዮሐንስ ሙስሊሙን ሃይማኖቱን በማስለወጥ ተግባር ላይ ጨክነዋል። የአቡነ ቄርሎስን አማላጅነት ለማክበር ያህል ብቻ በይፋ መሆኑ ቀርቶ ውስጥ ውስጡን በዘዴ እንዲከናወን ማዘዛቸውን በረቂቅ በምትለዋ ቃል ታስረዳለች። ንጉሥ ሚኒሊክ ግን የሃይማኖትን በግዳጅ የማስለወጥ ተግባር እንዲቀር የምክር ደብዳቤ ጽፈውላቸው ነበር። ይሁን እንጂ አፄ ዮሐንስ ግራኝ መሐመድ በሀገራችን የእስልምና ሃይማኖት ያስፋፋው በሰይፍም አይደል? አሁንም ቢሆን ድርቡሾች ጎንደር ድረስ እየገቡ ክርስቲያኑ ሕዝብ በሰይፍ እየቆረጡ ወደ እስልምና ሃይማኖት እንዲገባ ያደርጉም የለ። እኔም ሃይማኖቴን በሰይፍ አስከብራለሁ፣ ያለፈውንም ደም እበቀላለሁ የሚል መልስ ነበር የላኩላቸው። በዚህ የአፄ ዮሐንስ ደብዳቤ መልስ ላይ አፄው አንዳንድ ጥልቅ ዕውቀት በሌላቸው ቀሳውስት መመከራቸውን እንገነዘባለን። አፄ ዮሐንስ ግን በ1870 ዓ.ም ወደ ሸዋ መጥተው ሲመለሱ በቦሩ ሜዳ ላይ ክርክር አደረጉና የዚህ ጉዳይ ከተጨረሰ በኋላ እስላሙን ምን ማድረግ ይሻላል ብለው ለአንዳንድ ያልተማሩ መነኮሳት አሳሰቧቸው። ሐሳባቸውን በገለጡላቸው ጊዜ እያስተማርን በፍቃዱ ወደ ክርስቲያን ሃይማኖት እንዲመለስ እናደርገዋለን በማለት ፋንታ ወደ ክርስቲያን ሃይማኖት ገብተህ ያልተጠመክና ያልቆረብክ እስላም ሁሉ ትቀጣለህ የሚል አዋጅ ይንገሩ ብለው ነገሯቸው። በዚህ ነገር እግዚአብሔርን ደስ የሚለው መስሏቸው የመነኮሳቱን ምክር ተከትለው በአገሬ በኢትዮጵያ የምትኖር እስላም ሁሉ ወደ ክርስቲያን ሃይማኖት እየተመለስክ ሳትጠመቅና ሳትቆርብ የቀረ እንደሆነ ትቀጣለህ የሚል አዋጅ አስነገሩ። መከራውን የፈሩት ሙስሊሞች በልባቸው ሳያምኑ በአፋቸው ብቻ አምነው እያሉ አምነናል እያሉ ተጠመቁ። ሥጋ ወደሙ ከተቀበሉ በኋላ በስውር ከአፋቸው እያወጡ እስከ መጣል ደረሱ። መከራውን ያልፈሩ እስላሞች ግን ክርስቲያን ከመሆን ሞት ይሻለኛል እያሉ እኩሉ በሞት እኩሉም በስራት እኩሉም በመወረስ እኩሉም ከሀገር እየወጡ በመሰደድ ተቀጡ። ከነዚህ ጉልበት ያላቸው ወደ ምስር፣ ወደ መተማ ድርቡሽ፣ ወደ አረብ ሀገርና ሌላ የውጭ ወሬውን
አፄ ዮሐንስ ወደማይሰሙበት ሀገር ተበታተኑ። የዘመኑ የታሪክ ጸሐፊ አለቃ አጥመ ጊዮርጊስ በስፋትና በዝርዝር እንደዘገቡት አፄ ዮሐንስ ከዚህ በኋላ አዋጅን አስነገሩ። እስላምና ኦሮሞ ክርስትና እንዲነሳ፣ ያውም በግድ። ከኦሮሞ ሁሉ አስቀድሞ እስላም የሆነ የበርቱማ ነገድ የወሎ ኦሮሞ ነው። ከኦሮሞ ሁሉ አስቀድሞ የተጠመቀ የወሎ ኦሮሞ ሆነ። የወሎ ባላባቶች ይማሞች ተጠመቁ። ይማም አባዋጠው አመዴ ንጉሥ ሚኒሊክ አባት ሆነው አስጠመቁት። ሙሐመድ አሊን አፄ ዮሐንስ አባት ሆነው አስጠምቀው ራስ ሚካኤል አሰኙት። ከዚያ ወዲያ ሕዝቡን በግድ ያጠምቁትና በግድ ያቆርቡትም ጀመር። ጉልበት ያለውና በሃይማኖቱ የቆመ ወደ መተማ ከደርቡሽ ሊሆን፣ እኩሉ ወደ ቀቤና እና ወደ ጅማ ወደ ሐረርጌም ተሰደዱ። በየሄደበት ሀገር ሁሉ ሽፍታ ብቻ ሆነ። የሀበሻ አውራጃ ሁሉ ጦርነት ብቻ ሆነ። በየጅረቱ ሁሉ የሰው ደም ሆነ። ንጉሥ ሚኒሊክ ወደ አፄ ዮሐንስ ቀርበው ጃንሆይ እግዚአብሔር ይወድልናል፣ በግድ ቁረብ እያልን ሕዝባችንን ብንፈጀው ብለው ጠየቁ። ጃንሆይ ሲመልሱ የኢትዮጵያን ደም እበቀልላታለሁ። ግራኝ ኢትዮጵያን ሲያሰልማት በግድ በእሳትና በሰይፍም ነው። እኛስ የማርቆስን ሃይማኖት ካላቀና ነው ካልመሰረት ነው ማን ያቀናልናል አሉ። እስልምና የሚባል ነገር በዮሐንስ ርዕዮት ውስጥ ከቶም ስፍራ አልነበረውም። ስለሆነም በሙስሊሞች ላይ በተለይም በፈረደባቸው የወሎ ሙስሊሞች ላይ የጥፋት ሰይፉን መዘዘ። ሃይማኖታችሁን ለውጡና ክርስትና ተቀበሉ፣ አለዚያ መሬትና ንብረታችሁን አስረክቡን ተባሉ። አንዳንዶቹ ለይስሙላ ተጠምቀናል ብለው ውስጥ ውስጡን ግን የእስልምና ሃይማኖታቸውን ቀጠሉ። በርከት ያሉት ግን እንደ ሼህ ጦልሃ ጃፈር በመሳሰሉት የሃይማኖት መሪዎቻቸው አማካኝነት አመፁ። ዮሐንስ በወሎ ላይ የሾመው ልጅ አርያ ሥላሴ ያሳየው ጭካኔ አመፁን ይበልጡን አቀጣጠለው። አፄ ዮሐንስ የወሎ ሙስሊሞችን ሲገድሉ፣ ምላሳቸውን ሲያስቆርጡ፣ ሌሎችንም የተለያዩ ግፎችን ሲፈጽሙባቸው፣ በተለየ ትብታቸው ከተቀበረችበት ሀገራቸው ሲያባርሯቸው ዋና ዓላማቸው እስልምናን ከስር መሰረቱ ነቅሎ ማጥፋትና የክርስትናን ሃይማኖት ማስፋፋት እንደነበር የሚታወቅና እሳቸውም ራሳቸው ለሀገራቸው ሕዝብ ያልሸሸጉት ጉዳይ ነው። ይህን ለማረጋገጥ ዶክተር ዶናልድ ከራሜ መሬትና ህብረተሰብ የክርስቲያን ንጉሥ ሀገር በሆነችው ኢትዮጵያ በሚል መጽሐፋቸው የሚከተለውን ጽፈዋል። የእስልምና ሃይማኖት ከስሩ ነቅለው ለመጣል እንደሳቸው አባባል ክርስትናን ለመመለስ የሚቻለውን መንገድ ሁሉ እሳትና ጎራዴ ጭምር ተጠቅመዋል። ዮሐንስ አራተኛ ትእዛዙን የሚቃወሙ መሐመዳውያን ባህላዊ እምነት ተከታዮችን ሌሎችም የአካል ቅጣት ይፈጽምባቸው ጀመር፣ ወይም ኢትዮጵያን ለቀው በይበልጥ ወደ ሱዳን እንዲሰደዱ ተደረገ። ንጉሡ ለአንድ ክርስቲያን ኢትዮጵያዊ አዋራጅ ነው በማለት ትንባሆ እንዳይጤስ ከለከለ። ይህንን አዋጅ የጣሰ ሁሉ በዮሐንስ አራተኛ ትእዛዝ መሬታቸውን ተነጥቀዋል፣ ከንፈራቸውን የመፎነን ስቃይ ተፈጽሞባቸዋል። ዮሐንስ አራተኛ አንድ አይነት ልማድና አንድ አይነት ሃይማኖት እንዲሰፍን በቆራጥነት ታግሏል። እንዲህ አይነቱ ጨካኝ እርምጃ በዮሐንስ የተጀመረ ሳይሆን ሌሎች ለሀገሪቱ አንድነት የታገሉ የኢትዮጵያ መሪዎች ለምሳሌ እጅግ ታዋቂዎቹን ለመጥቀስ ያህል ዘርዓ ያዕቆብና ዳግማዊ ቴዎድሮስ የፈጸሙትም ነው። በወቅቱ የአፄ ዮሐንስ በወሎ ኦሮሞ ሙስሊሞች ላይ የደረሰውን ግፍ በደል ታሪክ አጣቅሶ የታሪክ ተመራማሪውና ጸሐፊው
አህመዲን ጀበል ሲገልጸው እንዲህ ይላል። የኦሮሞ ልጆችን አላህ አላህ እያሉ ገደሏቸው። በጦር መሳሪያ ጨረሷቸው። እስከ እምብርታቸው ዘለዘሏቸው። የተቀሩት ኦሮሞዎች ወደ ጫካ ሸሹ። ሙስሊም መሆን ወንጀል ሆነ። በርካቶች ሙስሊም መሆናቸውን ይደብቁም ጀመር። ቀን ቀን ክርስቲያን መስለው ማታ ማታ ተደብቀው እስላማዊ አምልኮ ይፈጽሙም ነበር። ለዚህ ነበር ወሎ ቀን ክርስቲያን እስላም ነው ማታ የተባለው። ይህን የሚያጠናክሩት ብላቴን ጌታ ሕሩይ ወልደ ሥላሴ ሲገልጹ እንዲህ ይላሉ። መከራውን የፈሩ እስላሞች በልባቸው ሳያምኑ በአፋቸው ብቻ አምነናል እያሉ ተጠመቁ። ሥጋ ወደሙ ከተቀበሉ በኋላ በስውር ከአፋቸው እያወጡ እስከ መጣልም ደረሱ ብለዋል። ሰርገው ሀብተ ሥላሴ የነበረውን የሕዝብ እንጉርጉሮ እንዲህ ሲሉ ይገልጻሉ። ታናሽና ታላቅ በላን ሰርክ አደባባይ፣ ውሃውን ታጠብን ማተብም አሰርነ ክርስቲያን ሆይ ይላል። አለል በሥጋ ይጣፍጣል ወይ? አለል በሥጋ ይጣፍጣል ወይ ማለታቸውን ይገልጻሉ። ታናሽና ታላቅ በላን ሰርክ አደባባይ፣ ውሃውን ታጠብነ ማተብም አሰርነ ክርስቲያን ሆይ አለል በሥጋ ይጣፍጣል ወይ ማለታቸውን ገልጸዋል። ከዚህ ላይ ሥጋ መብላት፣ እምነት መቀየር የመሳሰለውን የወቅቱ ጨፍጫፊዎች ከሰለማችሁ ሥጋ ብሉ ሲሏቸው አንበላም ከማለት ውርዴ ነኝ ሥጋ ተከልክያለሁ። ውርዴ ማለት በጊዜው በቅጥኝ በሽታ ተይዞ የዳነ ማለት ሲሆን ሥጋ ከበላ በሽታው ያገረሻል ሊባል ስለነበር ውርዴ ነኝ ማለት ያተርፋል እያሉ የማይበሉ የነበሩ ሲሆን ይህንንም ለጥቂት ቀን ብዬ አልበላም ነጃሳ፣ ወንዝ ለወንዝ ሄጄ እበላለው አሳ እንደተባለ፣ አንዳንዶች ደግሞ ከቤታቸው ሥጋ በኪሳቸው ይዘው በመምጣት አጥማቂያቸው የሚሰጣቸውን ሥጋ በሌላ ኪሳቸው በማስቀመጥ ከቤት ያመጡትን ይበሉ እንደነበር አንዳንድ ዕድሜ ጠገብ የአካባቢው አባቶች ዛሬም ያወሱታል። አፄ ዮሐንስ ተግባራቸው ይህ ይሁን እንጂ በኢትዮጵያውያን እስላሞች ላይ የፈጸሙት የጭካኔ እርምጃን በመሸፈን ሕዝቡ በፈቃደኝነት የተቀበለ መሆኑን ለእንግሊዝ ንግሥት ቪክቶሪያ የጻፉት ደብዳቤን በመጥቀስ አቶ ተክለ ጻዲቅ ሲገልጹ እንዲህ ይላሉ። ሸዋ ዘምቼ ሳለው በእኛ በክርስቲያኖች ሃይማኖት ተከራክረን ረትተን በእስክንድሪያ ሃይማኖት ተከራክረን ረተን በእስክንድሪያ ሃይማኖት አገባናቸው። ደጋዎቹን እስላም ሁሉ ይህንን አይቶ ሰምቶ ለካ እኛስ አባት የለንምን ብሎ ያጥምቁን ክርስትና የሚያስነሱን ብሎ ለመነ። እሺ ከፈቀድክስ ከወደድክስ ክርስትና ግባ ብዬ ለኢትዮጵያ እስላም አንድ ነገር በኃይል ያደረግኩት የለኝም። ወይ በፍቃዱ ነው እንጂ የገባ በወንጌልም ጌታ ሲጽፍ በኃይል አድርጉ አላለም፣ አላዘዘም። በኃይል የተደረገም የለም ብለዋል። ከአፄ ዮሐንስ አራተኛ በፊትም ሆነ በኋላ በነበሩ መንግስታት በወሎ ላይ ያደረሱትን በደል፣ ግፍና ስቃይ ከኢንሻ አላህ ወደፊት ራሱን በማስቻል ለመጻፍ አስባለሁ። አላህ እንዲያሳካልኝ በዱዓችሁ የኢትዮጵያ ክርስቲያን ባለሥልጣናት በአገሪቱ ሙስሊሞች ላይ የሃይማኖቱን የባህል ጭቆና ፖሊሲ በመቀጠል በ1887 አገሩ በንጉሥ ሚኒሊክ ጦር ከተያዘ በኋላ በታላቁ ጥንታዊ የሐረር ከተማ በእስላሙ መስጊድ ቦታ ቤተ ክርስቲያን እንደሰሩበት እንዲሁም በ1916 አፄ ሚኒሊክ ተወላጅና የዙፋን ወራሽ የሆኑት ኢያሱ እስላም ሆነ ተብሎ በኢትዮጵያ ክርስቲያን ሰለሞናዊ ዙፋን ላይ ሊነግስ አይችልም በሚል ጎሳዊ የፖለቲካ ክስ ከስልጣን እንደወረዱና
በዚህም ወቅት በሐረር የኢያሱ ደጋፊዎች ስለሆኑ የአፋር የሶማሌና የአደሬ እስላሞች በሙሉ እንደ ጨፈጨፏቸው የሚያስታውስ ነው። ከቴዎድሮስ እስር ቤት አምልጠው ሲመጡ በሙስሊሟ የወሎ የወቅቱ መሪ በነበረችው ወርቂት ድጋፍ በወሎ ፈረሰኛ ጦር እየታገዙ ወደ መሃል ሀገራቸው የገቡት የሸዋው ንጉሥ ሚኒሊክ ስልጣናቸውን ካደላደሉ በኋላ በአዋጅ ባያውጁትም ሀገር በማቅናት ስም ሙስሊሞችን ማጥፋትን ተያያዙት። የእስልምና ማዕከል የሆነውን ሐረር በመውረር ሙስሊሙን በመፍጀት መስጂዱን ወደ ቤተ ክርስቲያንም ቀይረውታል። ይህንኑ ጀብዷቸውን በጥር ወር በ1887 የሸዋው ንጉሥ ሚኒሊክ ታሪካዊው የጨለንቆ ጦርነት የሐረር አሚሪያ ፍጻሜን በማስመልከት ለፈረንሳይ ወዳጃቸው ለሙሴ በረሊ ከሐረር በጻፉት ደብዳቤ ሲገልጹ እንዲህ ይላሉ። የተላከ ከንጉሥ ሚኒሊክ ይድረስ ለሙሴ በርሊ። እንዴት ሰነበትክ? እኔ እግዚአብሔር ይመስገን ደህና ነኝ። እኔም ወደ ሐረር ሄዳለሁ ብዬ ስጓዝ የሐረርጌ ሹም ሚታ ላይ ወራቤሌ ከሚባለው ቦታ አጥሩን አጥሮ ሰውን አስከትቶ ጂሃድ ነው እያለ የመሐመድን ወገን ሁሉ ሰብስቦ መድፉንም ነፍጡንም አድርጎ ተሰልፎ አገኘሁት። ይታረቃል መስሎኝ ብልክበት መላእክተኞቼን አስሮ የልደት ዕለት ሰፈሬ ድረስ መጥቶ ተዋጋ። የምስራች በእግዚአብሔር ቸርነት ድል አድርጌ እሱ ብቻውን በፈረስ ሲያመልጥ ሰውን ፈጀሁት። መድፉንም ነፍጡም ተያዘ። ሐረርጌም ከተማው ላይ ገባሁ የሚል በጥር 2 ቀን ከሐረር ከተማ ተጻፈ ይላል ደብዳቤው። የሚገርመው ግን በወንጌል ስም ወንጌል ከልክሎታል የሚሉትን ተግባር ሲፈጽሙ መስማትና ማየት የተለመደ ነው። ሲፈልጉ ፈጀውት ያሉት ንጉሥ ሚኒሊክ አይነተኛ ዓላማቸውና ፍላጎታቸው ምን እንደነበር ለማወቅ ለሐረሩ አሚር አብዱላሂ የጻፉት ብቻን መመልከት በቂ ነው። ወደ ሐረር እመጣለሁ፣ በከተማው ያለውን መስጊድ ወደ ቤተ ክርስቲያን እለውጠዋለሁ ብለው ወደ ሐረር ዘምተው እስላሞቹን ጨፍጭፈው ታኅሳስ 29 ቀን 1879 ድል ሲያደርጉ የሚጓዘው ሰንጋ የሚነዳው ሽህር ለልደት ባይደርስ እስላም አርዶ አለ የሸዋው ንጉሥ በማለት እንደተገጠመላቸው ጽፏል። የሚጓዘው ሰንጋ የሚነዳው ሽህር ለልደት ባይደርስ እስላም አርዶ በላ ዋለ የሸዋው ንጉሥ በማለት ተጽፏል። ስለ ጨለንቆ ጦርነት የሐረር ሊግ በብሔራዊ ጉባኤው ላይ ሲገልጽ በከተማዋ ዋና አደባባይ ላይ የሚገኘው መስጊድ ፈርሶ ራስ መኮንን በገነቡት ቤተ ክርስቲያን ተተካ ይላል። ይህንን አስገራሚ የታሪክ መጽሐፍ እያነበብን ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።